ሰላም አሌክሲ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። ያው ብዙ ጊዜ ግን ቁጭ ብዬ አዳማጭ ነበርኩ ከታች። ያው ሁሉም ተመሳሳይ ታሪክ ነው እስካሁን ካወሩ ሰዎች ጋር ማለት ነው። እኔ ታሪክ ግን የሚጠቅም ከሆነ ላሉት ሰዎች ትንሽ ላጫውት። እኔ ማለት ነው ከተሰደድኩ 10 ዓመቴ ነው። ኩዌት ነው የምሰራው። ምን ካል 10 ዓመት ከተሰደድኩ ከሀገር ከወጣሁ ማለት ነው። እሺ 9 ዓመት ራሴን ጠብቄ ባላማዬ ጠንቼ ጥሩ ስራ ሰርቼ መጨረሻ መግቢያ ላይ ሲደርስ አንድ ሰው ተዋወቅኩኝ። ከዛ አንድ ሰው ተዋውቄ ስራ የለውም፣ ምንም ስራ የለውም። ወደ ፍቅር ቀጠልን። እንግዲህ እንዳልከው አሁን በቃ ቶሎ ድረስ ነው እንደ እንዶሜ ማለት ነው። በቃ ልክ እንዳልከው አሁን እንዳልከው በወር ተዋወቅን። ከወር በኋላ ብር መላክ ጀመርኩኝ። ስንት 1,200,000 ብር ከተበላው በኋላ 8 ወር ውስጥ በ8 ወር ይሄን ገንዘብ ከሰጠው በኋላ ንቅት ስል ስባልን ቆየኔ እናት አንዴ በ80 ነዳ በ280 ስፒድ ነው የነዳሽው። እንዴት ነው የተዋወቅነው ነው ያልሽኝ? የተዋወቅነው ቲክቶክ ላይ ነው አሌክስ። እንደዚህ ቲክቶክ ላይ ጦሱ እንዴት ተጀመረ ከሚለው ነገር ቲክቶክ ላይ ጦሱ ገስት ላይ ነው። ያኔ ገስት ላይ አሁን እንደማንኛውም ሰው ሁሉም ሰው እንደሚያውቀው ገስት ላይ ተዋወቅን። ገስት ላይ ተዋወቅን፣ ማውራት መጫወት ጀመርን። ከዛ በውስጥ መጻጻፍ ጀመርን። ስንጻጻፍ ስራ እንደሌለው በቃ ብዙ ነገር እንደሚያስቸግረው ነገሮች እንደተበላሹበት ነገረኝ። ከዛ እኔ ደግሞ አለ አይደለ ወደ ፍቅር እየገባን አይደለም፣ ያው እሺ ተባብለናል፣ ወደ ፍቅር እየሄድን ነው። እኔም ደግሞ ልገባ ትንሽ ቀን ቀርቶኛል። ከዛ አዘንኩለትና የተወሰነ የመጀመሪያ ጊዜ 50,000 ብር ምናምን መላክ ጀመርኩ። 50,000 ብር የመጀመሪያ ጊዜ ማለት ነው። ለምን ጉዳይ ብለሽ ነው ያልሽ? ስራ የለኝም፣ ምንም ነገር ቡና መጠጫ እንኳን የለኝም፣ በጣም ችግር ላይ ነኝ ምናምን ሲለኝ አሳዝነኝ። ፍቅሩ ይሁን አሳዝነኝ ይሁን አላውቅም። በዛ ጊዜ ግን ብድግ አድርጌ ላኩለት። እጅ ላይ ነበረ ሳንቲም ነበር። ለቡና መጠጫ 50,000 እኔ አለቅም። አሁን እየባነንኩ እያለሁ ነው። አሁን እኮ ለምን ምን ሆንኩ እኔ ነኝ እያልኩኝ ራሴን እየጠየቅኩ ነው፣ እንዴት እንደዛ እንዳደረጉኝ እያለ ግን በኋላ ላይ የሆነ ዳቦ ቤት እንዲከፍት ስራ እንዲሰራ ተነጋገርንና ስራ እየሰራ እንዲጠብቀኝ ያደረግኩትና በአጠቃላይ አጠር ሳረግልህ ነው፣ ግን ረጅም ነው ፕሮሰሱ። አመት ባልሞላ ውስጥ 1.2 ሚሊዮን ብር ላኩለት። ዳቦ ከፍቶ ዳቦ ቤት እንዲሰራ ማለት ነው፣ ቢዝነስ ጀምሮ እንዲጠብቀኝ። ከዛ ልክ ይሄንን አድርጌለት ስጨርስ በወሩ ያችን ገንዘብ በተቀበለ በተሳኩበት ዳቦ ቤት መክፈት እንደጀመረ እኔም ማመነጫጨቅ ጀመረ። ወደ ሰው ምንም ሳላደርገው ምንም ምክንያት ሳይኖረው እኔም ማመነጫጨቅ፣ እኔም መጥላት፣ እኔም መሳደብ ጀመረ። ብሩ እንደወሰደ ማለት ነው። ከዛ እንደለመደው ገስት ላይ ከሌላ ሴቶች ጋራ የኔ ማይ ሃኒ ማይ ሃርት መባባል ጀመረ። እዛው እኔን ቁጭ አድርጎ እኔ እያየሁ ማለት ነው። ይሄ ሁሉ የሚሆነው 1 አመት ባልሞላ ውስጥ ነው። እኔ የምናገረው አሁን እዚህ ጋር ወይ ገንዘብ ይመለስልኛል ወይ የሆነ ነገር አይደለም። ግን አሁንም እየተበሉ ላሉ ሴቶች አረብ ሀገር፣ በተለይ አረብ ሀገር ላሉ ሴቶች እኔ ትልልቅ ሚዲያ ፈልጌ መናገር ስለምፈልግ ስላገኘሁ ደስ ብሎኛል። እንዲጠነቀቁ ነው። ታውቃለህ፣ ያ ገንዘብ ችግር የለውም። እኔ የ1 አመት ገንዘብ ነው የተበላብኝ፣ ምንም ችግር የለው ይብላው። ገብቶሃል? እንደዚህ አይነት ወንዶች ስላሉ ነው። አሁን እስካሁን ብዙ ሰዎች ታሪክ አዳምጣለሁ። ግን ፍቅሩ ስኮን ምንም ነገር ቢነገር ካልደረሰብህ እንትን አትልም። አይዋ ወደተ ላህደ ገድከልም እና አሌክሲ የብዙ ሰው ታሪክ የተመሳሳይ ቢሆንም እኔም በዚህ አመት ውስጥ ይሄን አይነት ደርሶብኛል። የተከተቻላችሁ እንዲጠነቀቁ በተቻለኝ ሲደርስ ሲነገረን አንተ አናውቅም። በቃ ሲነጋ አሁን እኔ ብዙ ታሪክ ሰምቻለሁ ከዚህ በፊት አዳማጭም ነበርኩኝ እዚህ። ግን ውስጡ ሆኜ ግን አይታወቀኝም። ስልክ ላኪልኝ ባለኝ ቁጥር እልካለሁ። ለቀለም ማስቀቤ ሲለኝ እልካለሁ። ለእቃ ማውረጃ ሲለኝ እልካለሁ። ለሆነ ነገር ሲለኝ እልካለሁ። ምክንያት እንኳን አልጠይቅም እኔ ብር ስልክለት ማለት ነው። እና ግን መጨረሻ ላይ ገንዘቤን ከተበላው በኋላ ብንስል ብዙ ገንዘብ ልኬለታለሁ። እምቢ ስል አሁን ገንዘብ መላክ አቁሜያለሁ። አልፈልግም፣ ገንዘብ መላክ አልችልም። በሰጠሁ ገንዘብ እንደጀመርክ ቀጥል፣ በዛው ሂድ ብዬ ራሴ ሳቀው መነጫነጭ ጀመረ፣ መሳደብ ጀመረ። አሁን አመት ውስጥ ባልሞላ ውስጥ ይሄን ሁሉ ገንዘብ አስበልቼ ተለያይተናል እልሃለሁ። መጨረሻው ይሄ ነው እንግዲህ። አስበው ይሄን ያህል ሰሙ ከሆነ ስሙ ነው። እና ምእመናን ምንድን ነው? እሺ ጓል ትግራይ ናታን እኔ ኮፒ ሊንክ ወይ ጣጣ
ለሻይ 50 ሺህ ብር ለቡና መጠጫ። እኔ እኔም አይተረገምኩ ነኝ እኮ ጋይስ። እኔ አሁን ሰው ነኝ። እውነታችሁን እኮ ምን ወንድ ይመስላል በእናታችሁ። እንደው እኔ ይህን ሰውዬ ባገኘው ራሱ ገለዋለሁ። ይሄ ውስጤ ስለሆነ እንጂ ማለት ነው። ራሴ ለብቻው እንደዚህ ወጥቶ ባገኘው እኔ ራሱ ገለዋለሁ። እንኳን አንተ ተናግረው ቀርቶ ተናግረኝ እኔ ባገኘው ገለዋለሁ። ሰው እየሄደ ነው ነገሩ። ተተኮሰን ብሏል እንዴ ለቡና እሺ ለቡና መጠጫ ቸገረኝ ምናምን ሲል እንደው እስቲ በቃ ይሄ ልጅ አሳዘነኝ ካለች 5000 ብር ወይ 2000 ብር ምናምን እስቲ ነገር ያዛርጋት ሻይም ምናምን ጠጣባት፣ ቆሎም ልደፋ ትችላለህ ምናምን እንደው እሱም በስቶን እንደው በቃ ማለት አይምሯችንን ስተን ካሰብን እንኳን በቃ 2000 ብር ምናምን ያባት 50000 ብር ለቡና ገንዘብ ተርፏችኋል እንዴ ጋይስ? እድል ልሞክር እንዴ ነኝ ተበትኑት የለ እንዴ? ከገንዘቡ ጋር ያላችሁ ቁርኝት ምንድነው? ጸብ፣ ችግር፣ ታሪካዊ ዳራ አለ። እኔ ከአቅሜ በላይ ነው በእውነት። አሁን ምን ይባላል? አሁን ፌስቡክ ላይ ቲክቶክ ላይ ለተዋወቀችው ልጅ 1.5 ሚሊዮን ብር ዳቦ ቤት ክፈት እናቱ መርቀዋለች። ይሄ ልጅ ልጅነቱ እጁን ተስሞ ነው ያደገው በእውነት ቀልድ አይደለም። ማን ነው በዚህ ሰዓት ቲክቶክ ላይ ገስት ላይ ተዋውቀሽ ብቻ 1.5 ሚሊዮን ብር አገኘ እኮ ይዞ። ጤና ይስጥልኝ ወንድሜ፣ እንኳን ደህና መጣ። እንኳን ደህና ቆየኝ የኔ አባት። አመሰግናለሁ። ምን እንታዘዝ? እኔ ትዳር ፈላጊ ነኝ። አትይም ብራዘሬ? ትዳር ፈላጊ? ከዱባይ ብራዘሬ፣ ሞተረኛ ነኝ። ትዳር አሁን ላገባ ፈልጋለሁ ምትልህ እንድትመጣ ነው እዚህ ላይ ብለኝ እናሳ ወንድሜ። እድሜህ ምን ያህል ነው? እድሜ 24 ነው። 24 ዓመት ሆኖ አሁን ለማግባት ለምን ወሰንክ? እናሳ ታዲያ አርጅቼ ታዲያ አረ ብራዘሬ አይመጣም። አይ አሁን እንግዲህ ዱባይ ከሆነ ያለው ያው ሰራተኛን ሞተረኛንም ስላልክ እንግዲህ ስራው በራሱ አድካሚ ነው። ገብቷል። ጥረት የሚፈልግ ነው። ስለዚህ እዛ ላይ መተኩር ይሻላል። በ24 ዓመት ወዳጅ እና ወንድሜ በዚህ ድሜ ያገበተህ ውጪ መግቢውን አልቻልኩትም። ሳቢው የሌለ ነው ብራዘሬ። አግብቼ በቃ እሷ እየሰራችልኝ ምናምን ነው የምፈልገው። እንድትሰራልህ ነው ማግባት የፈለግከው? ኧረ በቃ ዘላቂ ህይወት ፈልጌ ነው ወንድሜ። ስለዚህ ቲክቶክ ላይ ይቅርብ። አሁን አልሰማህም? አሁን የነገረችንን ልጅ ታሪኳን እኔ አሁን ገና ነው የገባሁት። ስክሮል ሳደርግ ነው አንቺን ያገኘሁሽ። በሴትም አለ። እሺ በሴትም ቆዳ ገፋፊዎች አሉ። እሺ አሁን ቲክቶክ ላይ መተህ ሚስት ስትል ገብታ እንጀትን ዘርግፋል የምትሄድ ደግሞ ትኖራለች። ስለዚህ ጸሎት አድርግ። እሺ በምታምነው እምነት ፈጣሪን ጠይቅ፣ ይሰጣል። ከሱ የመጣ ይሻላል። እሺ እሺ እኔ አባት ምችት ይበልሽ። እሺ አጋሪ ነው። ወንዶች የሀበሻ ሴቶች የሌላ ዜጋ መጥበስ ጀምረዋል የሚል ጭምጭምታ እየሰማን ነው እና በሱ ስጋት መሰለኝ የሀበሻ ወንዶች ከባድ ስጋት ላይ ናቸው። እየኮበለሉ ነው የሚባል ነገር አለ። ሴቶቹ አትኮብልሉ። የሀበሻ ወንድን የመሰለ እዚህ ምድር ላይ የለም። ሰው ሲበደል ወይ ክፉ ነገር ሲያደርጉ ምናምን የምታያቸው ሰዎች እነሱ አይወክሉም ወንድ ልጅን። እሺ ሰግቶ ሊሆን ይችላል ቶሎ ላግባ ብሎ። ጤና ይስጥልኝ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? እኔ አንድ ጥያቄ ነበር፣ ይቻላል? በሚገባ ጠይቂ። እሺ፣ አመሰግናለሁ። ብዙ ጊዜ ሰዎች ጋር ቀርብና እነዛ ሰዎች ወደ እኔ የመጡም ሴትም ሆነ ወንድ አብዛኛውን በእኔ ላይ መጥፎ ነገር አድርገው ነው የሚሄዱት። ግን እኔ ደግሞ ግልጽ ነው የምናገረው። አሁን ላይ ሁሉንም ተውኩና ብቻዬን ሆንኩኝ እና ብቻዬን በመሆን ሰዓት ጥሩ ስሜት አይሰማኝም፣ ይጨንቀኛል ምናምንና
ምን ማድረግ አለብኝ? ከድሮም ነው ባይዘው ያውን አይደለም። ሰዎች በህይወቴ ውስጥ መጥተው ጎድተውኝ ይሄዳሉ። አዎ ግማሹ ጎድቶ ግማሹ ደግሞ የሆነ ግልጽ ስትነግራቸው ግልጽነት ስታወራ አይወዱምና የሆነ አስመስለ ግማሹን ደግሞ አይደና አላውቅም ብቻ እንደዛ ነገር ነው የሚፈልጉት። ጓደኞች አሉሽ? አብዛኛው ወንዶች ነበሩ አብሬ የሚሰራው በስራ ጉዳይ ማለት ነው። ሴት ግን ከአንዴም ሁለቴ ጎድተውኝ ስለሄዱ ፈራለሁ። እስከ ህይወቴ ድረስ ለጠቁኝ ይፈራለሁ በጣም። እሺ ሚውት አድርጊ እስቲ። አሁን ለዚህ ሁነኛ መርፌ ነው የምንወጋሽ። ሚዋጥ ምን ሰጥሻለን? ቀን ጠዋት ማታ ዋጪ ከምግብ በኋላ። አንደኛ ከሰዎች ጋር ስትቀራረቢ ያለሽን ነገር በሙሉ አታሳይ። ሁሉ አይነገርም፣ ሁሉ አይወራም። መሳሪያው የምትሰጫቸው ራስሽ ነሽ እንዲጎዱሽ። ለምሳሌ ማንም ሰው እኔን መጉዳት አይችልም። ለምሳሌ ብነግርሽ አሁን እኔ ብረት ስለሆንኩ ማልጎዳ የተለየው ፍጥረት ስለሆንኩ አይደለም። ማንም ስለኔ ስለማያውቅ ማወቅ ያለበትን መጥኜ ነው የምሰጠው። ያው ሰው ትንሽ እንድታቂው ማለት ትንሽ ስለራሴ ስታሳውቂ ሁሉንም ያወቀ ይመስልና አውቃለሁ እኮ አውቃታለሁ እኮ ይልሻል። ይበል ግን ምን ማወቅ እንዳለበት መወስነው እኔ ነኝ። ገብቶሻል? መኖር ያለብሽ እንደዛ ሁሉንም እቅድሽን፣ አላማሽን፣ ያለሽን፣ ደስታሽን፣ ሰላምሽን፣ በረከትሽን በዙሪያሽ ላሉ ሰዎች እዩልኝ እወቁልኝ ብለሽ ባሳወቅሽ ቁጥር ነገ አንቺን ለመጉዳት አንድ ቀን እንደ ካርድ ይስቡታል። ሚስጥሬ ብላችሁ በነገራችሁት ነገር ነው የምትገደሉት ራሳችሁ። ዛሬ በሰላሙ ጊዜ በአንድ ብረት ድስት ውስጥ ካልተቀቀለ የምትሏቸው ሰዎች መዋደድ እንዳለ መጣላት አለ ጎበዝ። መቼም ማትነጣጠሉ ከፈጣሪያችሁ ጋር ብቻ ጋይስ። ኢቭን ቤተሰቤ ከምትሉ ሰው ጋር እንኳን ልትለያዩ ትችላላችሁ በብዙ መንገድ። ሰዎችን ስትቀርቢያቸው መሆን ያለበት እንደ ሰው አክብሪ፣ እንደ ሰው ትሁቱኝ፣ ክፉ ነገር አታስቢ። ከዛ ባለፈ ግን ግልጽ መሆን ያለብሽ ምን ያህል ድረስ እንደሆነ መጥኙ ማለት ነው። ልክ ይኑረው። ገብቶሻል? ትከበሪያለሽ በመሰረቱ ጥግሽን ይዘሽ ማህበራዊ ህይወት ከሆነ ማህበራዊ ህይወት ትሳተፊያለሽ። እግዚአብሔር ሰላምታ ትለዋወጫለሽ። ስራ ከሆነ አብረሽ ትሰሪያለሽ። ከዛ ውጪ ገደብ መስመር ይኖርሽ ማለት ነው። ጎድተውሽ እንዲሄዱ የፈቀድሽላቸው አንቺ ነሽ። እኔ ማንም ሰው እኔን መጉዳት አይችልም ስልሽ መልአኩኝ ሳይሆን ሰዎች ምን ማወቅ እንዳለባቸው መጥኜ እሰጣቸዋለሁ። እኔን ለመጉዳት ቢያስቡ የሚጎዱበት መንገድ የለም፣ ዝግ ነው። ስለዚህ በዚህ መንገድ ነው እሺ ማድረግ ያለብሽ። ከዛሬ ጀምሮ ጓደኛ ስትይዢ፣ በዙሪያ ከሰው ጋር ስትተዋወቂ ስሜታዊ የሆነሽ ብዙ ነገሮችን አብሮ በመወረቅ ብዙ ነገሮች ውስጥ መግባት አቁሚ ማለት ነው። እሺ እንደሚያመሰቃይ ማለት እኔ ማቀርባችሁ ያለኝን አላወራም፣ ግን ከኔ አንጻር እኔ እንዴት እንደተለወጥኩ ምናምን ስነግራቸው አብዛኞቹ አንተን ለመጉዳት ወይ ደግሞ ለመጥፎ ነገር ነው የሚመጡት እንጂ እንዲህ ፊት ለፊት መጥተው አይነግሩም። ቀስ እያሉ ሸሸት እያሉ ሄዳሉ ያንተን ነገር ካዩ በኋላ ማለት ነው። እኔ ግን ለመልካምነት እኔ ካለፍኩት አንጻር ነው እንደዚህ ብትሰሩ እንደዚህ ትሆናላችሁ፣ እንደዚህ ቢሆን እንደዚህ ትለወጣላችሁ ብዬ በምነግራቸው ሰዓት ነውና እነሱ ትንሽ ቆየት ይሉና ከኔ ጋር ዞሮ መጥተው ግን በመጥፎ ነገር ነው እንትን የሚሉኝና ለዛ ነው አሁን ብቻዬን ነኝ ማለት ይቻላል። በቃ የራሴን ስራ ነው የምሰራው። ብቻሽን መሆን በጣም ጥሩ ነገር ነው። እሺ የሚያስፈራ ነገር አለ። እሺ እሺ ወንድሜ ብቸኝነት ኃይል ነው። እሺ አዎ እውነት ነው። እሺ አመሰግናለሁ። ብቸኛ ነኝ ብላችሁ የሚያሳስባችሁ ሰዎች ካላችሁ ማለት ነው ብቸኛ ስለሆናችሁ ነው የምታሳኩት የምትፈልጉት። ከዚሁኝ ያኔ አንዲት ልጅ አለችኝ። እሷን ያሳደግኩኝ እሷን ታልወልድ ነበረ ባለቤት ተይዞ ሄደውና 8 አመት ሆኖኛል። ከዚህ እሷን ይዤ ግን አሁን ቤተሰብ እሱም አሁን እናቴ አይለኝም አይጠይቀኝም። ገና አጣ ልጅ ነው፣ 15 አመት ልጅ ነው። ይኮረፈኛል። ለብር ብቻ ነው የሚመጣው። ቤተሰብም ብር ሁሉ ሰው ብር ነው የሚለኝ። ለብር ጉዳይ የሆነው እንጂ እኔን አይጠይቁኝም። የሚያዝንልኝ
የሚሳሳልኝ አባቴ ነበረ። እሱም አሁን 5 ወር ሆነው ሞተብኝ እና ማንን እንደማምን በጣም ከባድ ነው። ባለቤቴም ጋር ተለያይተናል። አሁን ይመጣሉ ለትዳር ይጠይቁኛል። ከአሁን በፊት አንድ ሰው ብቻ ነው አግብቼ የፈታሁት የልጆችን አባት። ግን ምንም ማመን አልቻልኩም ወንዶቹን ማንንም እና በጣም የተጎዳው ሰው ነኝ። ምን ማድረግ አለብኝ? እስቲ ምክረን እፈልጋለሁ። አይዞሽ። እድሜሽ ምን ያህል ነው? እድሜ 30 ይሆናል። እሺ ሚዩት አድርጊና አዳምጪ። አንደኛ ነገር አዝናለሁ። እሺ በተፈጠረው ነገር ያው አባትሽን ስላጣሽ በሞት ያው ይሄ ሞት የምትጋፈጪው ነገር አይደለም የምትቀበይው እንጂ እዚህ ምድር ላይ ሌሎች ነገሮችን ማስተካከል መቀየር እንችላለን። ግን መቀየር የማንችለው መመለስ የማንችለው እኛ አምነን ወደድም ጠላንም ልንቀበለው የሚገባው አንድ ነገር ምንድነው? ሞት ነው። ሞት ሁሌ እውነት ነው። ስለዚህ እውነት ስለሆነ አምነሽ መቀበል ግዴታ ነው። ወደፊት መቀጠል አለብሽ። ከፊት ለፊትሽ ብዙ ነገር ይጠብቅሻል። ገና ብዙ አዳዲስ ታሪክ ትጽፊያለሽ። የሰው ልጅ ሁሉ ነገሩን አጥቶ ገንዘቡን፣ ክብሩን፣ ሰው በዙሪያ ያለውን ነገር የገነባውን ሁሉ ፈርሶበት አጥቶ ባዶ እጁን ቢቀር እንደገና ህይወቱን ከአዲስ ሀብሎ መጻፍ ይችላል። አዲስ ምዕራፍ፣ አዲስ ቤተሰብ፣ አዲስ ሰላም፣ አዲስ ደስታ፣ አዲስ ገንዘብ፣ አዲስ ንብረት ማፍራት ይችላል። ገብቶሻል? ስለዚህ ሁልጊዜ ተስፋ አለ ማለት ነው። እሱን ነው ልነግርሽ የምፈልገው። አበቃ የሚባል ነገር የለም። በዙሪያሽ ያሉ ሰዎች ገንዘብና ጥቅም አሳዳጅና ፈላጊ ከሆኑ ማድረግ ያለብሽ ነገር ምንድን ነው? አንቺ ከዛሬ ጀምሮ ለራስሽ መኖር መጀመር አለብሽ። ገንዘቡን ያዥው። ከሰማይ በታች ተርፈሽ ለመኖር ዋስትናሽ ገንዘብሽ። ይሄ እየመድረሽ የምትጮህ ሀቅ ነው። በነገራችን ምንም ለሰው መድኃኒቱ ሰው ነው። አዎ ነው፣ ምንም ጥያቄ የለም። ግን ከፈጣሪ በታች ከምታምኑት ፈጣሪያችሁ በታች ዋስትናችሁ እዚህ ምድር ላይ ሰርታችሁ የምታመጡት ገንዘባችሁ። ከሌላችሁ ማንም ሰው አይፈልጋችሁ። ጎበዝ፣ ይህን መራራቅ መጋፈጥ አለባችሁ። ከሌላችሁ የወለደቻችሁ እናታችሁ እንኳን አትፈልጋችሁ። ወዳለው ነው አለቀ። ከሌለህ ወዳለው ነው ቤተሰብ የሚያተኩረው። ያው ዝም ብሎ ሊያጽናና ይችላል፣ ግን ተወደደም ተጠላም ወዳለው። ስለዚህ ለራስሽ መቆም አለብሽ ማለት ነው። አየሽ፣ ሰዎች ገንዘብ ይፈልጋሉ፣ በዙሪያ ይመጣሉ፣ ለጥቅማቸው ይፈልጉኛል። ታቆሚያለሽ፣ መስመርሽን ትዘጊያለሽ፣ አትመልሽም። ለማንም ምንም መልስ አትስጪ። ለብቻሽ መቆም አለብሽ ከዛሬ ጀምሮ። ሰው አያስፈልግሽም። ፈጣሪን ከያሽ ፈጣሪ ጠላትሽ እንኳን ለአንቺ መጥፎ ነገር ጥሩ ነገር አድርጎ እንደሚሄድ ሳያውቅ መጥቶ ጥሩ አድርጎልሽ እንዲሄድ ማድረግ ይችላል። ታመኝ ለፈጣሪ፣ ጸሎት አድርጊ፣ ጤናሽን ጠብቂ፣ በአግባቡ እንቅልፍ ተኚ፣ ሰላምሽን ጠብቂ፣ ደስታሽን ያለሽን አመስግነሽ ኑሪ። ሰርተሽ የምታገኙን አጣጠመሽ ብዩ። ልጅሽ አይፈልግሽም ስትሄጂ የሚሆን ነው፣ ችግር የለውም፣ በህይወት ይኑር እንጂ ስትሄጂ ለልጅሽ ትደርሻለሽ። ማንም ግን በዚህ ሰዓት የማይፈልገኝ ሰው ቢኖር ምን እንደማደርግ ታውቂያለሽ? እዚህ ምድር ላይ ያለ ሰው በሙሉ ቢጠላኝ እንደውም ተገላገልኩ ብዬ ነፃነት የሚሰማኝ ነው ይመስለኝ። ሰው ጠልቶ ምን ሊያደርግሽ? አምላክ ይኑር እንጂ አጠገብሽ። ገብቶሻል? ስለዚህ በዚህ አይነት መንገድ ነው መሄድ ያለብሽ። ተግባባ? አመሰግናለሁ። በጣም አመሰግናለሁ አሌክስዬ። እሺ፣ እኔም አመሰግናለሁ። ታሳዝናለች። እንደዚህ አሁን ቤት ውስጥ ሆናችሁ ብቻችሁን እንደዚህ እያሰባችሁ ያላችሁ ሰዎች ለእናንተ ነው። እናንተ ነው አውሩት። እንዲህ ስታወሩት ይቀላል። ገብቷችኋል ነገሮች። ጤና ይስጥልኝ። ሄሎ፣ ሰላም ነው አሌክሶ?
ሰላም ነኝ። እንኳን ደህና መጣሽ። ይሰማል? አዎ ይሰማል፣ ይሰማል። ሄሎ ሰላም ነው? አይሰማሽም ድምጼ? ምንም አይሰማም ነበር። አሁን ድምጽህ መጥቷል። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? በቀደም ይዤ ነበር አስገባኝ እያልኩኝ ነበረው። ስላስገባኝ አመሰግናለሁ። እሺ እኔ እንኳን ስለ ጤና ጉዳይ ነው እና ሳውዲ ነው ያለሁት። እሺ አገር ቤት እያለሁኝ በልጅነቴ ይዞ ነበር የሚያመኝ የነበረውና አሁን ሳውዲ ላይ በጣም ባሰብኝ። ሕክምና ስሄድ አረብኛ ስለማልችል ያው ግልጽ አድርጌ ልነግራቸው አልቻልኩምና ሄጄ ዝም ብለው መድኃኒት ምናምን ይሰጡኛል። ያው ምንም ለውጥ የለውም። ስለዚህ አሁን በቃ ምንም ማድረግ ስላልቻልኩኝ ዝም ብያለሁ። ምንድነው ህመሙ? በቃ ከአንጀቴ ላይ አንጀቴ ውስጥ ነው። ያው ምግብ ምናምን አያስበላኝም እና ወደ አይደለ ወደ ጀርባዬን ይስበኛል። እንደዛ አይነት ነው እና የሆነ የሚንቀሳቀስ ነገር አለው። በፊት በልጅነቴ ይዞ ነበር። አሁን የቆየ ነው? ከልጅነት ጀምሮ ነው የሚያምሽ? አዎ ነበር፣ በልጅነቴ ነበር፣ ግን እንደዛ አልባሰም ነበር። አሁን ነው የባሰም። ምንድነው ያሉሽ ሆስፒታል? ሆስፒታል ስሄድ ራጅ ምናምን ተነስቻለሁኝ። ሆድ ድርቀት ይሉኛል፣ ግን አይደለም፣ ሆድ ድርቀት አይደለም። የሚሰጡሽ መድኃኒት በአግባቡ ወስደሻል? አዎ ወስጃለሁ። ምንም ለውጥ የለውም። ምንም ለውጥ የለውም። አዎ ሌላ ቦታ ሄደሽ ታይተሻል? ሌላ ክሊኒክ ሊሆን ይችላል። ከዛ 3 ጊዜ ሄጃለሁ። 3 ጊዜም የተለያየ ቦታ ነው የሄድኩት። ቤተሰብ ምን ያውቃሉ እንደዚህ እንደሚያምሽ? እዛው ሀገር ቤት ሕክምና ምናምን ወስደውኝ ነበር። ያው መድኃኒት ሰጥተውኝ እሱ ወስጄ ከዛ በቃ ዝም አልን። የሀበሻ ክሊኒክ አለ እንዴ ሳውዲ ላይ? ሳውዲ የምትኖሩ ልጆች ይሄን የፈለኩት የሀበሻ ክሊኒክ ሐኪም ቤት ካለ አለ እያሉሽ ነው። እና እንዲያገናኙኝ ነው። እንዴት ነው የምታገኘው? ሪያድ ነው እያሉሽ ነው። ሪያድ ነሽ አንቺ? አዎ ሪያድ ነው ያለሁት። በቃ አለ ስልክ ምናምን አላችሁ? አድራሻ ምናምን ፎሎ አርጓትና ጠቁማት። ያው እስካሁን ፎሎ ያርጉሻል። አርጓት ፎሎ። እሺ። እና በውስጥ መስመር ላኩላት። እሺ አድራሻው እሺ አድራሻው በልኩልኝ። አሌክሲ እንደማንም በለህ እንዳገኛቸው አድርገኝ። እውነት እኔ አሁን መሞት ብቻ ነው ማለት። አይ ተይ መሞት ሀገር ቤት እንዳልገባ ሀገር ቤት ምንም የለኝም። እናት የለም፣ አባት የለም፣ ምን የለም። ብቻ እዚህ መታመም አለብኝ ብዬ ነው እየቻልኩት ያለሁት። አይዞሽ፣ ሁሉ ነገር ይስተካከላል። እሺ ሁሉ ነገር ይስተካከላል። እሺ አትፍሪ። እሺ እሺ አለች። እሺ እሺ ፎሎ አርጓት። ያው አርገውሻል፣ ይነግሩሻል። እሺ ወስተ መስሎ ያው እሺ ያገናኙኝ። አለበለዚያ ግን ድጋሜ መግባቴ አይቀርም። አይዞሽ፣ ፈጣሪ ጨርሶ ይማርሽ። እሺ አሜን አሜን። እንደሲ እሺ እሺ አመሰግናለሁ። በቃ ላኩላት። እሺ አድራሻ ካለ፣ ምክንያቱም እሱ አሁን ምን እንደሚሰማትም አይ ቲንክ ለመናገር ቋንቋ አልተግባባችም ይመስለኛል። የቸገራት እሱ አረብኛው ምናምን። አበሻ ክሊኒክ ደግሞ ካለ በቃ የሚሰማትን ነገር ይስተካከላል። 9 ደቂቃ ይቀረናል። 9 ደቂቃን አጣጥመን እንጠቀመት እስቲ። አይ ፎሎ አላረግሻትም? ሰላም ይሰማል?
አዎ ነገሯት። እሺ እዚህም አለ ለነገሩ እኮ ዱባይም አለ እንትን እዛም ካለ ደግሞ በጣም ደስ ይላል። ሰላም አንድ ኢንፎርሜሽን ለመንገር ነው የገባሁት። ምን አልሽ? አንድ ኢንፎርሜሽን ለመንገር ነው የገባሁት። የምን ኢንፎርሜሽን? ማታ ማታ ከምሽቱ 1 ሰዓት በኢትዮጵያ እስከ ምሽቱ 4 ሰዓት ዶክተሮች ይገባሉ። ዲያቆን ዶክተር ታደሰ ቤት የተለያዩ ስፔሻሊስት ዶክተሮች ይገባሉ። እዛ መጥተው ሀሳባቸውን ሲነግሩ ሐኪም ቤት ሲሄዱ ምን እንደሚያስፈልጋቸው እንዴት እንደሚጠይቁ እዛ በጣም ኢንፎርሜሽን ይነግራሉ። ከዛም አልፎ ደግሞ በውስጥ መስመር በነፃ እርዳታ ይሰጣሉ ማለት ነው። እና ጥያቄና መልስ ፕሮግራም ነው። አይ አሁን ልጅቷ እንደመጣችው እንደዚህ አይነት ችግር አለብኝ ትላለች ወይ እንደዚህ ላይፍ መናገር ማትፈልግ ከሆነ በውስጥ ቴሌፎን ነው ይሰጧትና በውስጥ ያላትን ችግር ታስረዳቸዋለች፣ ይነግሯታል። በተለይ አረብ ሀገር ላሉ እህቶች በጣም ብዙ እየረዱ ነው። ዲያቆን ታደሰ ዲያቆን ዶክተር ታደሰ ሰቤት ገብተው ብዙዎቹ አንዳንድ ችግር አሁን ለምሳሌ እኔ ለምሳሌ የስኳር በሽታ ኖረኝ ሐኪም ቤት ሲሄድ የሚሰጠኝ ካልተግባባ እነሱ ያለኝ መድኃኒት የሚወስደውን ጽፍላቸዋለሁ፣ እንዴት መጠቀም እንዳለብኝ፣ ምን ማድረግ እንዳለብኝ፣ ምን መብላት እንደሌለብኝ የተለያየ ነገር ይነግራሉ። አሁን እንደ የጭንቀት ምናምን ከሆነ ደግሞ በውስጥ ምን እንቅልፍ እምቢ ካለ ምንድነው ወገብህን ነው የሚያምግህን ብለው ምክር ይሰጡሃል። መድኃኒት ካስፈለገ ሐኪም ጋር ስትሄድ ምን እንደምትጠይቀው ምን እንደሚያስፈልግህ ይነግሩሃል፣ እንዴት እንደምትጠይቀው። ኦኬ ቆይ እኔ እናት አሁን እንደ ኢንፎርሜሽን ጥሩ ነው፣ ችግር የለውም። ጥያቄ ካለ የሚሰማኝን ነገር ልጠይቅ እችላለሁ። ግን ያው አንድ ሰው ደግሞ ሆስፒታል ሄዶ እስካን መደረግ አለበት አይደል? ምርመራ ማድረግ አለበት፣ እስካን መደረግ አለበት። ትክክል። ስለዚህ ችግር እኛም ያልናት ለዛ እስካን ካደረጉ በኋላ ከሐኪማቸው እስካን ያደረጉበትን ተቀብለው ወደ እነሱ ሲልኩላቸው አሁን ከሐኪም ካልተግባባክ አሁን ኤምአር የተነሳውን እንትን ፎቶ ትልክላቸዋለህ እነሱ አይተው በደንብ ይገልጹልሃል በሚገባ ቋንቋ ማለት ነው። የኤምአር ይሁን ሌላ ከሐኪም የጻፈልህን ወረቀቱን ኮፒ ስጠን በሉ ይላሉ። ኮፒውን ትልክላቸዋለህ እነሱ በሚገባ ቋንቋ ሁሉን ነገር ይገልጹልሃል ማለት ነው። እሺ ኢንፎርሜሽን እንደ ኢንፎርሜሽን ያው ብዙዎቹ ስለማያውቁ እዛ በጣም ብዙ እርዳታ ስለሚያደርጉ ዶክተሮች የተለያየ ከአንገት በላይ ያለ የውስጥ ደዌ ያለ እንደዚህ የጭንቀት አለ የአይን የሁሉ የተለያየ ሐኪሞች ናቸውና ብዙ ነገር ይገልጻሉ። እሺ እናመሰግናለን። እሺ እሱ ልላችሁ ብዬ ነው። መልካም ቀን። በጣም ነው የምሰማ። አመሰግናለሁ ስለምታዳምጣቸው በጣም ነው ማደንቅ። እሺ አመሰግናለሁ። ያ ኢንፎርሜሽን ነው። ያው እንግዲህ እንደ ኢንፎርሜሽን ያዙት። ግን አንድ ሰው ዶክተር ጋር መሄድ ክሊኒክ ወይ ሆስፒታል ያው የግድ ነው ማለት ነው። ቲክቶክ ላይ እንደ ሀሳብ የሕክምና ባለሙያዎች ገብተው ሊወያዩ ወይም ጥያቄ ካላችሁ ልጠይቁ ትችላላችሁ። እሱ እንደ ጥያቄና መልስ እንደ እውቀት ሊወሰድ ይችላል እንጂ ሰው ሕክምና ቦታ ሄዶ በትክክል ማለት አለበት። ጤና ይስጥልኝ። ኦኬ የለችም። ጨርሰናል ኦልሞስት ደቂቃችንን። ግን እንደ አጭር ነገር የዛሬው ቀን ለየት ያለ ነው አይደለ ወገን? ለየት ያለ ነው የዛሬው ቀን። የሚያለቅሱ አፍቃሪዎች የበዙበት ቀን ነው የዛሬው ቀን። ሁለት ሰው በአንዴ የለችም። ጋይስ በቃ ያው ኦልሞስት ጨርሰናል። 3 ደቂቃ ምናምን ነው የሚቀረን። ግን ተሰራ ብዬ ነው። አብዛኛው አይሰራም። በር ላይ ይሰማል።
ሰላም። አይ አንዳንድ ሰው ግን ተዘጋጅቶ ዘንጦ ምናምን ነው እንደ ግን የሚያወራው። ቆይ አንዴ ልብስ ልቀይር ምናምን ብሎ ቆይ አንዴ ብሎ መልስ እስከፍሰጡ ድረስ አሁን እኔ የሌለሽ መስሎኝ አስወጣሁሽ። ጤና ይስጥልኝ። ሰላም አለይኩም። እንደዚህ ቶሎ መመለስ እንኳን ደህና ቆየህ። ምን እንታዘዝ? እኔ የሆነ ምክር ፈልጌ ነበረ። እሺ ንገሪኝ። እኔ ባለትዳርና የልጅ እናት ነኝ። ያለሁት አረብ ሀገር ነው። እናም አሁን ማለት ደስ የሚል ሁኔታ ላይ አይደለሁም ያለሁት እና ደግሞ እዛም ብዙ ዋጋ ከፍያለሁ። በትዳሬ ብዙ ማለት ደስ የማይሉ ግዛቶችን አሳልፌያለሁ። ከዛም ኤርፎን ነው የምትጠቀም? አትሰማም? ድምፅሽ ታፍኖብናል። አይደለም። አሁንስ የኔ ስልክ እምቢ ብሎኝ በጓደኛዬ ስልክ ነው ምን እያልኩ ነው። አሁን ጥሩ ነው። እንደሱ አውሪኝ። እሺ እሺ። እናም ማለት ብዙ ነገር ዋጋ ከፍያለሁ ትዳሬን ላለማጣት ብዬ በቃ አለ ብዙ ነገር ይሄ ነው ብዬ በሚዲያ መናገር የማልፈልጋቸውን ነገሮች ማለት ነው። እናም ይሄ ይስተካከልልኛል ብዬ ነበር እዚህም መምጣቴ ማለት ነው። ያ ነገር ግን አሁንም ሊስተካከልልኝ አልቻለም። ምንድነው ችግሩ? ልንግባባ አልቻልንም ከባለቤቴ ጋር እና እዛ ሆነን ማለት ልጅነትም ስላለ እኔም እሱም ይሄም ይሆናል አለመብሰልም ይሆናል ብዬ በቃ እኔ ሀገር ቀየርኩና እኔም ልስራና ምናልባት ይሄ ነገር ሊለወጥም ይችላል ብዬ ወደዚህ መጣሁኝ ማለት ነው። ወደዚህ መጥቼም እኔ እንስራ፣ ብር እንቆጥብ፣ እንደግ፣ ነገ ብዙ ነገር ይጠብቀናል። እንዴ ሁሌ ልጅነት ሁሌ ወጣትነት የለም፣ ብዙ ነገር አለ ብዬ ስለው እሱ ሊሰማኝ አይችልም ማለት ሁሉም ጓደኛው ነው። ነገ ካንተ ጋር አሁን አንድ ቀን ካንተ ጋር ከዋለ አንተ በቃ ለሱ ቤስት ጓደኛ እና ያለውን ነገር ሁሉንም ነገር ለሱ ላንተ ነው የምነግርህ። ከኔ ይልቅ አንተን ይሰማሃል። ከኔ ይልቅ በቃ ጓደኞቹን፣ ወንድሞቹን በቃ ሌላ ሰው ማለት ነው እና ሶስተኛ አካል ነው የሚሰማውና ያንን ነገር በጣም እኔ ይሄ ነው ብዬ ልናገር በማይችለው ሁኔታ በጣም ተጎድቻለሁ አሌክስ። እና አሁንም ይሄ ነገር ምንም ለውጥ የለም። እውነት ለመናገር እኔ እዚህ ጋር ሆኜ ከምሰራው ስራ በላይ ነው እሱ እዛ ሆኖ ሰርቶ የሚያገኘው ብር ማለት ነው። ያ ግን ምንም እንትን ነው እስካሁን ጠብ ያለ ነገር የለም። ምንም ለውጥ የለም። ከሴት ጋር ከሌላ ሰው ጋር ይሆናል ምናምን ብዬ የምጠረጥረው አይነት ሰው አይደለም። ግን ደግሞ ግራ ገባኝ። መኖርም ከሱ ጋር መሆንም ቆይ የኔ እናት አንዴ ውስብስብ ስላለብኝ ነው። እሺ ምንም ችግር የለም ሌላ ብለሽኛል። ምንድነው የሌላ ሰው ወሬ ይሰማል ማለት ወይም ሶስተኛ ወገን ግልጽ አድርጊ ውስጥ ምንም ማለት ግራ ገብት ያለ ነው ጉዳዩ። አሁን ምንድነው መሰለ አሁን ይሄን ነገር እሱ አሁን ለምሳሌ ብር ይይዛል። ብር ማለት ስራ ይሰራል። ጥሩ ስራ ነው የሚሰራው እና አሁን ለምሳሌ ከጓደኞቹ ጋር መውጣት ማለት ብር ማውጣት አበድረኝ ካለ ይሄ ለኔ የለኝም ያለውን ብር
ስንት የሚሆን አውጥቶ ይሰጣቸዋል ማለት ነው። ከዛ ያ ሰው መለሰ አልመለሰ የራሱ ጉዳይ ነው። በቃ ነገም እንደዛ ይደግማል። በቃ እንደዚህ አይነት ብሩን መበተን ነው። ምንም በቃ እሱ ለፍቶ የሚያመጣው ብር እሱ ምንም ደንታ የለው። ገባ? እንደዚህ አይነት ነገር እኔ እንደግ እንቆጥብ፣ በቃ የሆነች ነገር እንስራ፣ ነገ ሌላ ቀን ነው፣ ብዙ ነገር ይጠብቀናል ብዬ ስለው በቃ ምንም አይቀበል ጭራሽ መጣላት ምናምን በቃ ብዙ ነገር አለ እና ምን ላድርግ እኔ አሁን በጣም አስጠልቶኛል። ገባ? ከዚህ መቀጠልም አለመቀጠልም ግራ ገብቶኛል። እሺ ተረጋጊ እስቲ፣ ሚዩት አድርጊ እስቲ። አሁን ይሄ ማለት እንግዲህ ምን ብለን እንደምንመልስልሽ ግራ ያጋባል። ምክንያቱም ሁሉ ነገር እኮ አልጋ ባለላይ ሆኖ እኮ ማለትም እኮ የለብንም እኮ አይደል? እንደው በቃ ስራመድ በወርቅ ነገር ላይ ካልተራመድኩኝ በቃ አብሮኝ ያገባሁት ሰው የመላእክ ያህል በቃ ፒውር ይሁን፣ ስህተት አይኖርበት፣ ጉድለት አይኖርበት፣ ክፍተት አይኖርበት፣ ጥፋት አያጥፋ፣ በቃ ሁሌ እየሳቀ ሁሌ እያስደስተኝ ሁሌ እኔ በምለው መንገድ እየሄደ እኔ የምፈልገውን አይነት ሰው ይሁንልኝ ብሎ ማሰብ ይሄ ትልቅ ከባድ ኤክስፔክቴሽን ነው። ገብቶሻል? ይህንን አሁን ከቻልሽ ተነጋግረሽ ታስተካክይዋለሽ። ምናልባት ይህ ሰውዬ ባህሪው ሊሆን ይችላል፣ ተፈጥሮ ሊሆን ይችላል። ገብቶሻል? ተፈጥሮ ከሆነ አትቀይሪው ማለት ቸልተኝነት ማለት በሰዎች ብር ያበድራል፣ ከዛ በኋላ መለሱለት አልመለሱለት ግድ የለውም። ነገሮችን በቸልተኝነት ነው የሚያደርገው። በቃ ይሄ አሁን በቃ የዚህ ሰው ያደገበት ከልጅነቱ የኖረው በቃ ቤተሰቦቹ ራሱ አስተካክል እያሉት ግን ሊያስተካክለው ያልቻለው አብሮ ያደገበት ባህሪው ከሆነ አንቺ እንዴት ልትቀይሪው ትችያለሽ? ትቀበያዋለሽ እንጂ ከወደድኳት ካፈቀርኳት ያደገችበት የሆነ እኮ የራሷ ካልቸር አላት። የራሷ ካልቸር፣ የራሷ አስተዳደግ ስታድግ ተቀርጻ ያደገችበት እኮ የሆነ ባህሪ አላት፣ ጸባይ። እሱን ለመቀየር አልታገርም። ገብቶሻል? ምክንያቱም አይቀየርም። በቃ አብሯት ነው ያደገው። ሰው ምንድነው ማድረግ ያለው? ከነ ስህተቷ ከነ ጉድለቷ ተቀብዬው ያንን ክፍተት እኔ ለሞላ ሞክራለሁ ከቻልኩ። ገብቶሻል? ስለዚህ አንቺ ይሄ ሰው በቃ ባልሽ ነው፣ ሌላ ችግር የለበትም ብለሽኛል። ከሴት ጋርም አይሆንም፣ ሌላም ምንም በቃ ሌላ ጥፋት አያጠፋም፣ ይሄ ነው ችግሩ ስላልሽኝ ይሄንን አንቺ እያስተካከልሽው መሄድ፣ ገንዘብ ማበደር ላይ መነጋገር፣ ዝም ብሎ እየሰጠ የትም ቦታ ገንዘቡ የሚበትን ከሆነ ቁጭ ብለሽ እንደዛ እንዲሆን በተቻለሽ መጠን አንቺ ገንዘቡን ለመቆጣጠር መሞከር። ትዳር ውስጥ የሚፈጠሩ ነገሮችን በተቻለን መጠን ከፈጣሪ በታች እኛ ፊክስ ለማድረግ እየሞከርን ነው የምንኖረው እንጂ ንጽት ባለ መንገድ ላይ አንራመድም። ይህንን መጠበቅ የለብሽ። የማታልፊያቸው ግን ችግሮች አሉ። አሁን ይሄ ትዳር የሚነቀንቅ ቺት እያደረገብሽ፣ አቢዩዝ እያደረገሽ፣ እየሰደብሽ፣ ለአንቺ ክብር ሳይኖረው በላይሽ ላይ ድራማ እየሰራ ምናምን የሚኖር ሰው ከሆነ ይሄን አታልፊ። እንዲህ አይነት ግን ፐርሰናል የሆኑ ጥቃቅን ክፍተቶች ካሉ እነሱን እንደ ሚስት አንቺ ከቨር ለማድረግ እየሞከርሽ ለመሄድ ነው መጣር ያለብሽ። ተግባባል? አሁን ሰው ሀገር ነው ያለሽው። ስለዚህ ገንዘብ አትላኪለት፣ ስራሽን ስሪ። ሀገር ቤት ስትሄጂ ይሄንን ነገር እያመቻችሽ ለመሄድ እሺ። እሺ አሌክስ፣ እኔ እኮ ፐርሰናሊ መናገር ማልፈልጋቸው ብዙ ነገሮች አሉ። ይሄ አሁን ለምሳሌ አንደኛ እኔ ንግግር ላይም ብዙም አይደለሁም፣ ግን ብቻ አላውቅም በጣም ጭንቅ ብሎኛል። ምን ብዬ እንደምናገር አላውቅም። ሌላ ችግር አለ ከነገርሽ እንጂ አላለቅሳ ብዙ ችግር ነው ያለብኝ። ግን የኔም ስህተት ከሆነ ምናልባት ምን ትመክረኛለህ ብዬ እኮ ነው። እኔ አሁን ያልኩሽን ብዬሻለሁ አይደል? የነገርኩሽን ግልጽ ነው አይደል? ሌላ እኮ የነገርሽን ነገር የለም አንቺ። እሺ በቃ አሌክስ አመሰግናለሁ። እሺ መልካም ቀን። እሺ አሁን እንግዲህ እሷ ይፈለጥ ይቆረጥ ይሰቀል
በተገኘበት ተይዞ ለፍርድ ይቅረብ፣ ባናቱ መተከል አለበት። በፈላ ውሃ የፈላ ውሃ አፍልታችሁ ቆዳውን እንደ ዶሮ ይገፈፍ ብንላት ደስ ይላት ነበር ማለት ነው። መጀመሪያ ምንም ችግር የለም፣ ምንም በቃ ሌላ ችግር የለበትም፣ እሱ ያለበት ችግር ይሄ ብቻ ነው፣ በዚህ መጠረጥረው ነገር የለኝም አለችን። ራሷ ነች ያለችን። የሰማችው መልስ አላጠገባት። ከዚህ ፍቺው የታባቱ ባናቱ። እኔ ለማፍረስ የምፈልጉ ከሆነ እዛው አፍርሱ ትዳራችሁ። ይሄ ፍቅረኛ ምናምን ኢሞ ማሞ ገለመሌ እያሉ የሚጃጃሉትን ነው የምንነዳው እንጂ ትዳር ይውላችሁ የፈጣሪ ተቋም ነው። እኔ አታነካኩኝ። ለማፍረስ እዛው ብቻችሁን ትበቃላችሁ። እንዴት እንጠግ ነው እስቲ መፍትሄ ካለ የሚለው ላይ እናወራ እንችላለን። ትዳሬ ላፈርሰው አስቤያለሁ ምን ትላለህ ይለኝ ሰው አለ እንዴ? አረ ልኑርበት፣ ሚስማር እንዳታዘንቡበት። ለማንኛውም ጤናና እድሜ ይስጣችሁ። ጨርሰናል። ነገ እንገናኛለን። የከፋችሁ፣ የጨነቃችሁ፣ የደበራችሁ፣ ክፉ ቀን እያሳለፋችሁ ያላችሁ፣ በመጥፎ ሁኔታ ውስጥ ያላችሁ ሰዎች ኑ አዳመጣችኋለሁ። እኔ ወንድማችሁ ነኝ። ምንም ችግር የለም። መወደድ ቋንቋ ነው። ጊዜን የሰጠኝ እግዚአብሔር ነው፣ በነፃ ምንም ሳልከፍል እንዲሁ። ስለዚህ በነፃ ከተሰጠኝ ጊዜ ላይ 1 ሰዓት ተኩል በሰጣችሁ እንደውም እማርበታለሁ። ነገ እንገናኛለን። በሄዳችሁበት ክፉ አይንካችሁ፣ ጤና ይስጣችሁ፣ አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን አይመማችሁ፣ ችግር አያገኛችሁ፣ አይክፋችሁ። ሁሌም የሰራችሁትን ይባርክላችሁ፣ በሰው ፊት ሞገስ ይሆናችሁ፣ በጠላቶቻችሁ ፊት ከፍ አድርጎ በክብር ያስቀምጣችሁ፣ ያላሰባችሁትን ሲሳይና በረከት ይስጣችሁ። ሁሌ ሳቅ ከፊታችሁ አይጥፋ። ችግር፣ መከራ፣ ጨለማ፣ ውድቀት በጭራሽ እናንተ ዘንድ አይምጣ። እናንተ ማታዩትን እሱ የሚያየውን እንቅፋት ሁሉ ይንቀልላችሁ። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም